ሄርሜላ ትናንትና ወደ ሩታ አብርሃምን አግቢ ስለተባለች አግባት ስላለችው ተሷ ጋር አሁን ፍቅር ይቅርብ ስላለችው ሩታ እሷ እንደዚህ መስሏታል። እሷ ግን ሌላ ሰፕራይዝ ነው የተደረገችው። ሰፕራይዝ የተደረገችው ምንድን ነው? ወይስ አብርሃም አበባስ አግብቶ ሊያገባት ፈልጎ ነው ወይስ ሌላ ሰፕራይዝ ነው? ገምቶ እናንተ። ወይስ 100,000 ስለገባች ነው ሰፕራይዝ ወይስ ልደቷ ነው? እስቲ እናንተ ገምቱ ማለት ነው። ሄርሜላ ግን መጀመሪያ ሳታውቅ የሌለ ነው የተደሰተችው ማለት ነው። እኔ ደግሞ ግራ ገብቶኝ ማለት ነው። ከዛ ያው አፈርኩኝ። ከዛ በኋላ እሷም አፈረች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ስትረፍረፍ ይበልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅን። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ የመጣው ደግሞ የሚያስደስት ነገር ነው። ደስ የሚል ነገር ነው። እሷ ያለችው ሳይሆን አላህ ያለውን እየሆነው ማለት ነው። እሷ ግን ሌላ ነገር አስባ ነበረ ሳታቅ ማለት ነው። ያው ሳታቅ ሰፕራይዙ ምን እንደሆነ አልገባትም ነበረ። ግን ከዛ በኋላ ግን ደስተኛ አልነበረችም። ከተነገራት በኋላ ያሰበችው እሷ ሌላ ነበረ። እና ቤተሰቦቼ እንዳለ አቀርብላችኋለሁ። እስከ መጨረሻ ነው ቪዲዮን ያየሁት እላችኋለሁ። በእናንተ የሚጠበቀው ቪዲዮ እስከ መጨረሻ ይታችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። ቤተሰቦቼ እንደተለመደው እኔ ደግሞ ከስር ስር አቀርብላችኋለሁ ማለት ነው። ኢንሻአላህ በአላህ ፍቃድ እላችኋለሁ። እንግዲህ ትናንትና እንዳያችሁ አብርሽ አልፈልግም ብሎ እንደ እንትን እንዳለ አይታችሁ ነበረ። ተፍቅር ጋር ደግሞ መልሶ እንደተጋጩም አይታችኋል። ፍቅር ታንቺ ጋር ሊሆን አልፈልግም አብርሃምን በማለት እንግዲህ ሩታ ይሄሽ እዚህም ይሄሽ የኔ ጆሮዬን ያጠፋሽ የሄርሜላም ጆሮ ያጠፋሽ ያለቻት ተንትን ብሎ ነበረ። ሄርሜላ ግን ዛሬ ያላሰበችውና ያላጫመጥ ምንም ነገር ይመጣልኛል፣ ይሄ ነገር ማንም ያስደስተኛል የማትል ሰፕራይዝ ተደርጋለች ማለት ነው። ሰፕራይዙስ ምንድን ነው የሚለው ነገር እንዳለ በዜና አቀርብላችኋለሁ። እናንተም እስቲ ግርም ይላል። አንዳንዴ እኛ የምንሞኝበት ጊዜ አለ ሴቶች ስንባል ማለት ነው። ሳናጠራ አንዳንድ ጊዜ ልባችን ዝም ብለን የምንሰጥበት ጊዜ አለ ማለት ነው። እንግዲህ ልጆች ተሰብስቦ ቡታጀራ እና አቤላ ብዙ ናቸው። እኔ ስማቸውን አላውቅም፣ ብቻ ብዙ ናቸው። በነዛ ሰዎች የማውቀው አብርሃም እና አቤላ ብቻ ነው እና ሄርሜላ ብቻ ናቸው ማውቃቸው። እነዛ ግን ሌላዎቹ እኔ ስማቸውን አላውቅም፣ በአይን ሊያቸው እንጂ ስማቸውን አላውቅም እላቸዋለሁ። እነሱ ተሰብስበው እንግዲህ ሄርሜላ እዛ ቀን 100,000 ገብታ ነበረ። 100,000 ገብታ ነበረ። ብቻዋን ነበረ እንትን ያለችው፣ ማንም ያከበረላት ሰው አልነበረም። እንግዲህ ዛሬ አብርሃም አበባ እቺ ትልቅዬን አበባ ገዝቶ ልጆቹን ሰብስቦ የቡታጀራ ልጆቹን ሰብስቦ ምን ብሎ እንግዲህ ሄርሜላን ሰፕራይዝ አረጋት ማለት ነው። ሄርሜላ በምን አይነት ጠበቀችው የሚለው ነገር ደግሞ እነግራችኋለሁ ማለት ነው። ሄርሜላ ምንም ነገር ሳይገባት እንግዲህ አበባውን ይዞ ሲመጣ አበባ የኔ ነው ብላ በመሳም እና ፋንዲሻ ሆና በቃ ሌላ ያለበሰችው ልብስ ምናምን ልነግራቸው አንችልም። ከዛ እና ቤላ አውጥቶ መልካም ልደት ሲሏት ግራ ግብት አላት። መልካም ልደት ለሄርሚ፣ መልካም ልደት ሲሉ ደነገጠች ማለት ነው። መጀመሪያ ግን አብርሃም ነበረ። አብርሃም እንትን ብሏት ያኔ ታውቃላችሁ እንደ ሽምግልና ወይ ምናምን እንደዚህ መጥቶ አብርሃም አበባ የሚሰጣት መስዋዕት ነበረ። የኔ ነው አበባ ብላ እዚህም ጉንጩ ከዚህም ጉንጩ መጥታ ስማው ነበረ። መቼም ሄርሜላ ከእንትን አትቆጠብም፣ ተነገር አትቆጠብም። ብዙ ጊዜ ተመክሯታል። አሁን ሩታ እንደዚህ ስላለቻት እውነት እንዳይመስላት ሩታ አውቃም ይሆናል አብርሃም ጋር አንድ ላይ ሆኝ እያለቻት እውነት እንዳይመስላት። እሷ ግን እውነት መስሏት የተፈናጠችው። ሩታ ግን ሌላ ነገር ፈልጋ ነው ያሰበችው ነገር አለ። እሱ ነገር ፈልጋ ነው እንደ በኋላ ሁላቸውም የደምማ እንደሚያለቅሱ ታውቃላችሁ ማለት ነው። ከዛ መልካም ልደት ሲሏት ድንግጥ አትልም። ልጆቹ ራሱ በሳቅ ፈነዱ እላቸዋለሁ። መጀመሪያ ሳታቅ አብርሃም ላይ እንዴት እንደተጠመጠመች እና እንዴት እንደሳመችው እና የኔ ነው አብርሃም በማለት እንዴት ነው በማለት በቃ ሌላ ነግራችሁ አንችልም ማለት ነው። ከዛ ስማ ስታበቃ ደግሞ መልካም ልደት የሄርሚ ሰፕራይዝ ልደትሽም ነው 100,000 ገብተሻል ሲሏት ደስተኛ አይደለችም። ከዛ አብርሃም ጥሏት ትቶ ሲሄድ ለምንድን ነው ጥሎኝ የሚሄደው? ምንድን ነው ይመጣል፣ አይዞሽ እንትን አትበይ ምናምን አሏት እላቸዋለሁ። እና በጣም ደስ የሚሉ ነበሩ። በነገራችን ላይ ልጆቹ በጣም ነው ደመቅ ሞቅ ያደርጉላት።
እንኳንም ደግሞ ገባሽ 100K እድሜሽም ደግሞ እንኳንም እድሜ ጤና ይስጥሽ ማለት ነው። እድሜሽ ገና ኬኩ ምናምን እንግዲህ ዛሬ ነው መሰለኝ የሚቆረሰው ምናምን ኬካ ነገር ምናምን ገና አላቀረቡም ነበር። ሙሽራ መስላ ነበረ። ሙሽራ አስመሰሏትና በስነ ስርዓት አድርጎ ነው እንግዲህ አቀባበል እንደ አቀባበል አድርጎ ሰፕራይዝ ያደረጓት ሳታስበው ማለት ነው። እሷ ምንም ያላሰበችው ነገር ነው። ልደቴ ነውንም ይሄ 100,000 ገባሁ ብላ በፍጹም ያረጉልኛል ብላም አላሰበችም ነበር። እነሱ ግን ተሰብስቦ አብርሃም እንግዲህ ጓደኞቹን ሰብስቦ አበባውን ይዞ ጉረኛ ትናንትና አልፈልግሽም አልፈልግም ማንም ሰው አልፈልግም እያለ አብርሃም ዛሬ ግን አበባውን ይዞና ጥቁር በጥቁር ነው እየለበሰው። ምክንያቱም እሱ ሳያውቅ ነው እንግዲህ ይሄ ነገር በአጋጣሚ ነው እነሱ ያስገቡለት የነገሩት እንጂ እሱ ግን አላወቀም ነበረ። እነሱ አንድ አይነት ልብስ ሰማያዊ ለብሰው ሲመጡ እሱ ደግሞ ጥቁር ነበር የለበሰው ይመስለኛል። መጣሁ ብሎ የተሄደው እንደነሱ አይነት ልብስ ሊለብስ ሊቀይር ሄደ መሰለን፣ እንደዛ መሰለኝ። አቤላም እንደዛ ነው ያለው። አቤላ እንግዲህ ለምን ሄደ ምናምን ስትል ሄርሜላ አይ እኛ እንደዚህ ሁላችንም እንደዚህ አይነት ለብሰን እሱ ጥቁር ስለለበሰ እንግዲህ ሊቀይር ይሆናል የሄደው አለው እላችኋለሁ። ይህን ነገር ሲሰራ ሩታ የለችም። ሩታ እዛ ተፍቅር ጋር ናት፣ እሷ የለችም ማለት ነው። እንግዲህ ይሄ ቪዲዮን ሄርሜላ ቤት ነው የተለቀቀው። ሄርሜላ ማለት እንግዲህ ጎበዝ ጠንካራ ሰው ብዙ ነገር ይላል፣ ብዙ ነገር ያወራል። አንቺ እንደሰማ እንዳልሰማ የሆንሽ ይኸው እንደምንም 100K ገብተሻል ማለት ነው። ከዜሮ ተነስቶ ማንም እንትን የሚል ሰው የለም። ሁሉም የራስ ስራ ነው ብሎ ስራ ብሎ ወጥሮ ከያዘ በሳምንት ውስጥ ነው ሰው የሚቀየረው ማለት ነው። እና ጎበዝ ሁኚ በርቺ። እድሜሽን ደግሞ ስንት እንደሆነ ባትናገሪም ገና ኬኩ እንግዲህ ዛሬ ነው ይመስለናል። እንግዲህ ኬክ ምናምን ሲቆረስ ምናምን አላየንም። አኪድ እንግዲህ ኬኩ ዛሬ ነው ይመስለናል ማለት ነው። እንጠብቃለን በጉጉት ማለት ነው። እዚህ ላይ ሄርሜላ ብዙዎቻቸው እንደዚህ እንትን ሲገቡ አብርሃምም እዛ ቀን 500,000 ገብቶ ብዙዎቻቸው ሩታም እንደዚህ 3,000 ገብታ 3,000 ነው 3,000 ገብታ እንግዲህ እሷም ሰፕራይዝ እንደዚህ አደረጋ ነበረ። ግን ለዛ ቀን ሳያት እውነት እንዴት ነው ሄርሜላ ለምንድን ነው 100K ገብታ ለምንድን ነው ሰፕራይዝ ባያረጓትስ ብዬ ነበር አላችኋለሁ። ግን አልሐምዱሊላ ተሰብስቦ ማለት ማንም ሳይነግራቸው እራሳቸውን ተሰብስቦ እንግዲህ ሄርሜላን ያላሰበችው ሰፕራይዝ ጠበቃት ማለት ነው። እሷ እንደዚህ ሰፕራይዝ ያደርጉኛል ብላ በፍጹም አላሰበችም ነበረ። ያሰበችው ምንድን ነው ሩታ በዚህ በቃ አብርሃም ካንቺ ጋር ይሁን ያለው ነገር አያችም ያለሽ ፍቅር ነግረሽኛል፣ እሱም ያለው ፍቅር ስለተናገራችሁ ሁለታችሁም ግልጸኛ ስለሆናችሁ አንድ ላይ ሆኖ ልጅህን መጥተህ ታያለህ በተፈቀደልህ ሰዓት ችግር የለውም ብላው ነበር። ሩታ ፈቅዳለት ነበረ። እሱ ግን ሊቀበል አልቻለም ነበረ። ዛሬ ግን ልደቷና 100K ገብታ እሱን ለማክበር አበባው ተሸክሞ ጓደኞቹን ሰብስቦ መጣ ማለት ነው። እንግዲህ ሄርሜላ ያላሰበችው ነገር ነው እየገጠማት ማለት ነው። በጣም ደስ ይላል። እንግዲህ ሰፕራይዙ ምናምኑ አለባበሳቸውም ያኔ ደባቡ ምናምን በጣም ደስ ይል ነበረ፣ ያምር ነበረ ማለት ነው። እንግዲህ ሄርሜላ ከዚህ የበለጠ 200,000 ያሽ 300,000 ያሽ 1,000,000 እንድትገቢ ጎበዝ ሆነሽ ጠንከር በይ። ሰው ብዙ ነገር ያወራል፣ የሰው ወሬ አትስሚ። ያው ገበያ ማለት ነው መንገድ ነው ማለት ነው። ገበያሽ ነው ንገጂ ማለት ነው። ሽጪ ገበያሽ ነው ማለት ነው። ሌላ ሰው እንግዲህ ሁሉም ስራ አለው ማለት ነው። ይሄ ስራ ነው ስራቸው ነው ማለት ነው። ምክንያቱም ወይ ሱቁማ አይደለም ወይ ደግሞ የሆነ ሆቴል ውስጥ አይደለም ምን አይደለም በጉልበቷ እንግዲህ በራሷ አንዳንድ በቷ እየሰራች ነው ማለት ነው። እንደዚህ አይነት ነገር የፈለገ ሰው ቢስቅ የፈለገ ሰው ከሆነ ነገር ቢናገር ስለ ሰው ምንም አይመስለኝም ብላ እንግዲህ ቆራጡና ጎበሱና ሄርሜላ 100,000 ገብታ ነበረ ማለት ነው በቅርቡ ማለት ነው። አሁን ደግሞ በቅርቡ ደግሞ 200 150 200 ያሽ ወደፊት የመራሽ ማለት ነው። ጥሩ ነው ማለት ነው። ትንሽ ምንድን ነው እየደበረኝ ማለት ነው አንቺ ከሩታ ላይ አልወጣም ያሹ አግቢው ስትባይ ቶሎ ብለሽ እሺ በማለትሽ አብርሃም እኮ ላይፈልግ ይችላል በማለትሽ በጣም ጥፋተኛ ነሽ። ግን ያው ትስተካከያለሽ ብለን እናስባለን። ያኔ የሰው ልጅ ሆኖ ተሳስቶ ማይስተካከል የለም። ግን ደግሞ በድጋሚ እንኳን ደስ አለሽ እንኳን ተወለሽ ሄርሜላዬ።
የኔ ቆንጆ፣ የኔ እዋህ፣ የኔ ፍልቅልቅ ነው የኛ ረባሽ የወንድ ሌባ፣ አንቺ የወንድ ሌባ ማለት ነው እና በጣም ደስ ብሎናል ለዚህ ስለደረሽ ማለት ነው። ወንድሞችሽም ደግሞ እንደዚህ አይነት ነገር አድርጎ ስለጠበቁሽ እድሜ ጤና ይስጣቸው። በጣም ደስ ይላል። አብርሃምም እንግዲህ በሄርሜላ እንግዲህ እላይ በላይ መንታ መንታው ይስጥህ ማለት ነው። ሌላ ምን የሚባል ነገር የለም። እንግዲህ ሩታ ፈቀደችልኝ ብለህ እንደፈለግ ሆነ በኋላ የሚከተልህን ታውቋለህ ማለት ነው። አንተ እንደፈለግ ሆነህን ማለት ነው። በአሁኑ ሰዓት ሩታና ሄርሜላ በጣም ጥሩ ላይ እና በጣም ፍቅረኛ ላይ እና በጣም ደስ የሚሉ ሰዓት ላይ ነው ያሉት ማለት ነው። እንግዲህ ካላመጣባቸው አበሻ ወረኛ ነው የሆነ ነገር አውርተው ካላጣላቸው እንግዲህ በአሁኑ ሰዓት እንኳን እንትን 3 4 ብትወልድለት ሩታ ምንም አትልም ማለት ነው። እንደው ለማሳደግ ትዝግጁ ናት ማለት ነው። በጣም ደስ ብሏታል ያለው ነገር ላይ አንዳንዴ ሰው ሆኖ ማይሳሳት የለም። እንግዲህ ሄርሜላና ሩታ ብዙ ቦታ ደርሶ ነበረ፣ ብዙ ነገር ተብሎ ነበረ፣ ብዙ ነገር እንትን ተብሎ ነበረ። ግን ያ ነገር ሁሉም አልፎ አሁን ለዚህ ቀን አበቃቸው ማለት ነው። በጣም ደስ ይላል። ሰው እንግዲህ የማይዋደድ ሰው ሲዋደድ ደስ የማይለው እንግዲህ ሴጣን ይሆናል እንጂ ሌላ ሰው አለ ብዬ አላስብም። በነገራችን ላይ ሩታ ተንኮለኛ አይደለችም። በጣም ጥሩ ሰው ናት። ሰው የምታስጠጋ ሰው ናት። ያስጠጓት እና ያ ባሏ ይወስዱባታል እንጂ አሁን ደግሞ ባሏ ደግሞ ይሄን ነገር ስለሚያውቅ ከሁሉም ነገር ይቆጠባል ብለን እናስባለን፣ ተስፋ እናደርጋለን ማለት ነው። እንግዲህ ሄርሜላም እንግዲህ አብራሽ የበላች ጓደኛሽ፣ አብራሽ የጠጠች ጓደኛ፣ አንቺም ደግሞ ሌላ ነገር ይሰራሉ ካሽ እንደሚከተልሽ ያው ታይቀዋለሽ ማለት ነው። እና ቤተሰብ እውነት አንዳንዴ ስንታረቅ ወይም ደግሞ የሆነ ነገር ስንነጋገር ወይኔ ያ ነገር ካላልኩት ያ ነገር ካላልኩስ የምንልበት ጊዜ አለ ማለት ነው። እና ይሄን ይመስላል። እንደምትወድ ተስፋ አደርጋለሁ። ሄርሜላ እንኳን ተወለሽ ደግሞ 100,000 እንኳን ገባሽ፣ ደስ ይላል። ልደትሽም 100,000 ስለገባሽ አንድ ላይ ያከበሩልሽ በጣም ደስ ብሎናል። እንግዲህ በሌላ በቀጣዩ ደግሞ የዛሬ ምን ያበደ እንደመሆን ተስፋ እናደርጋለን እንላችኋለሁ። በቀጣይ ቪዲዮ እስከ ስመጣ ድረስ መልካም ቀን ይሁንላችሁ።